ሚኒሊክን የመሰለ ጥሩ መሪ ያስፈልጋል። እንደዚህ አይነት ስራ ሲሰራ ቅናት ሊኖር ይችላል። የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይዘፈን በጣም ሲበዛ ታጋሾች ነን። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ። አዲስ አበባ ላይ ህዝቡ በፊት የነበረው አንድነት በእድርም በእቁብም በተለያየ መልኩ ሶሻል መስተጋብር ነበረው። ህዝብ እምቢ ካለ ሁሉ ነገር ያበቃል። እነዚህ የኛ ሀገር ፖለቲከኞች እቺ አንድ እንቁላል ጥላ ሀገር እንደምታምስ ዶሮ መስለው ይታዩኛል። የቴዎድሮስ ካሳሁን ዘፈን እንኳን የብልጽግና መንግስት ሊያነቃንቀው ይቅርና አብይ አህመድ የተከለውን ችግኝ ማወዛወዝ አይችልም። የጠቅላይ ሚኒስትሩን ንግግር ሰምተው ሀገርን ሊነዱ ያሉ አንዳንድ ፖለቲከኞች አሉ። እሱኮ ብሏል እኮ ከዛ ዘፈኑ ላይም ብሏል እኮ እስከዛሬ ዝም ያልኩት ያልፋል ይሻሻላል ብዬ ነው። ለካ እነዚህ ፖለቲከኞች የሆነችን ምክንያት ታርጌት አድርገው አገርን ለማመጽ ወይም አገርን ለመበከል እየሞከሩ ነው። ጩኸቱንና ለቅሶውን ለቁራዎች ትተን ስራችንን እንቀጥላለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። እንዲህ አይነት ነገሮች ከሀገርም አልፎ በዓለም አቀፍ ደረጃ ላይ ያሉ ኢትዮጵያውያንን አይምሯቸውን እየበጠበጠ ይገኛል። የማይምነት አድቫንቴጁ ምን ነው ታውቃለህ? ድፍረት ይሰጣል። አንድ ሙዚቃ ወጣ ተብሎ ሀገር እንዲህ መታመስ የለበትም። የኢትዮጵያ ቤተሰቦች የሚያስፈሩን ሰዎች እንደ ባጃጅ ናቸው። ሙዚቃው አውጪው የራሱን ስሜትና የራሱን አንደበት ነው የሚያንጸባርቀው። ማንም ሰው ኢትዮጵያዊነትን ካለ ከዳር ዳር ሰሜን፣ ምስራቅ፣ ምዕራብ፣ ደቡብ አንድ ሆኖ ቆሞ ሆ ብሎ ወደሱ ይመጣል። እንዲህ ሲሆን አክቲቪስቶችና ፖለቲከኞች ሀገርን ለማመስ ትንሽ ነገር ይበቃቸዋል። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬ ለእናንተ በአዲስ ቪዲዮ መተናል። ውድ ቤተሰቦች ሁሌም እንደምታደርጉልን ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ተጀምሩ ዘንድ በአክብሮት ተጠይቃለሁ። ውድ ቤተሰቦቻችን እንደምናውቀው ኢትዮሪካ አልበም ከተለቀቀ በኋላ ጀስት ወደ አንድ ሳምንት ወይ 5 ቀናት እየተጠጋ ነው። በዚህ 5 ቀናት ውስጥ ብዙ ውዥንብሮች እየተፈጠሩ ይገኛሉ። ምክንያቱም በዚህ አልበም ሳቢያ ብዙ በኢትዮጵያን ዘንድ ላይ ያሉት ከሀገሩ ቁጭ ብለው ያሉ ፖለቲከኞች በዚህ አልበም ዙሪያ ላይ ብዙ ምልከታቸውን እያሳዩ ነው። ህዝብ እምቢ ካለ ሁሉ ነገር ያበቃል። በመሳሪያ ኃይል ህዝብ ተሸንፎ ያውቃል። ጊዜው ሊረዝም ይችላል። ህዝብ አይሸነፍም። ይልቅ የህዝብ ጥያቄ ማዳመጥና መመለስ። በዚህም ዙሪያ ደግሞ ያልተጠበቁ አይነት ነገሮችንም እየተናገሩ ነው። የጠቅላይ ሚኒስትሩ ንግግር በመቆራረጥ ወይም ጠቅላይ ሚኒስትሩ የተናገሩትን ነገር በመቆራረጥ ሀገርን ለማመስና ሀገርን ለመበጥበጥ እቅድ እያዙ ይገኛሉ። እነዚህ የኛ ሀገር ፖለቲከኞች እቺ አንድ እንቁላል ጥላ ሀገር እንደምታምስ ዶሮ መስለው ይታዩኛል። አንድ እንቁላል ትጥልና ሀገር ታምሳለች። በጣም ስለምትጮህ ብዙ ትመስላለች። የኢትዮጵያ ህዝብ ደግሞ ብዙ ሊትር ወተት እየሰጠች ዝም ብላ እንደምትታለብ ላም ሆኖ እየታለበ ነው። በጣም የሚጎዱን ባለመደራጀታችን እንጂ በጥፊ ያን ልክ እናስገባቸው ነበር። ምክንያቱም ሀገር ውጭ የሚገኙ ፖለቲከኞችም የተለያዩ አርቲስቶችም በሙዚቃው መስኮች ከዚህ በፊት የምናውቃቸው ሰዎችም አሁን በቴዲ አልበም ዙሪያ ላይ ተነስተው ሀገርን ለማመጽና ካፋቸው የማይጠበቁ አይነት ነገሮችንም እየተናገሩ ብዙ ኢትዮጵያን ዘንድ ላይ የማይሆን ግርታዎችን እየፈጠሩ ይገኛሉ። እሱኮ ብሏል እኮ ከዛ ዘፈኑ ላይም ብሏል እኮ እስከዛሬ ዝም ያልኩት ያልፋል ይሻሻላል ብዬ ነው። ለካ በዝምታ ዝም ብዬ ማለቅም አለ ያለ ነው እኮ ቴዲ አፍሮ። እንደዚህ ገበያ ገንዘብ ምናምን አይደለም። ኦልሬዲ እኮ ገንዘብ አለው እሱ። ምንም ችግር የለበትም፣ የገንዘብ ችግር የለበትም። ባለው ነገር መኖር ይችላል ከቤተሰቦቹ ጋር። በዛ ላይ ደግሞ ጥሩ ጭንቅላት ያለው ልጅ ነው። ብዙ አይዲያዎች ልክ እንደ ዘፈኑም ሌላም ነገር ክሬት ማድረግ ይችላል። እንደዚህ የሚሉት ራሳቸው ለገንዘብ የኖሩ ለሆዳቸው የኖሩ ሆዳደሮች ናቸው። ሲጀመር ምን ሰው አለ? አሁን ምንም ሰው አለ እዚህ ይሄ መንግስት ምን ሰው አለው ሲጀመር? ካሙዙን ምክር ቤት ታስገባ ከሆነ እኮ አለቀ። አይ እንግዲህ ፖለቲካ ላይ ገብቷል። ፖለቲካ ላይ የገባ ሰው ያው ሊተችም ነው። ፖለቲከኛ ከሆንክ ወስነ አምነበት የገባው ነው። እንዲህ አይነት ትችትን ጨምሮ ሌሎች ነገሮችን ትቀበላለህ። ካሙዙ ምርጫው አድርጎ ብልጽግና ሆኗል። ብልጽግና መሆን ብቻ ሳይሆን የፊት ግንባር ሆኖ ሌሎችን እንዲያሸማቀቅ፣ በሌሎች ላይ ዘለፋዎች እንዲያቀርብ በአገዛዙ
ተልእኮ ተሰጥቶት የወጣ ስለመሆኑ ምንም ጥርጥር የለውም። ካሙዙ ሲጀመር እንደዚህ ሰውን የሚማሸማቀቅ አይምሮ ምናምን ያለው ልጅ አይደለም፣ ሌላ ልጅ ነው። ካሙዙ የተፈለገበት ብቻ ምክንያት የደቡብ ወጣቶችን ወታደር ለማድረግ ነው፣ ሌላ ነገር አይደለም። ምንም ሌላ ነገር አይደለም እኮ ኦልሬዲ እኮ እንደዛ ነው እኮ እንጂ ካሙዙ እንደዚህ ሰውን ለማሸማቀቅ በል እያሉት ነው እንጂ ካሙዙ ምንም እንደዚህ አይነት ነገር ውስጥ ካሙዙ ለኔ በጣም ወንድሜ ነው፣ ጓደኛዬ ነው። ግን ከሀገር አይበልጥም፣ ከልጅ አይበልጥም፣ ከቤተሰብ አይበልጥም። ለኔ ቤተሰብ ዛሬ ሰው ሀገር ላይ ስኖር ምን እንደሚሰማኝ እኔ ነኝ የማውቀው። ካሙዙም እንደዚህ አይደለም። በቃ ምን የሰውየው ሰው ማጣት ነው፣ ሰው በቃ ማጣት ሰው ሁሉ። እኔ ደስ ያለኝ የቴዲ አፍሮ ዘፈን በይበልጥ ካስተላለፈው ነገር ሚሳኤል አይደለም የሚተኩሰው ምናምን ይላሉ። ሚሳኤል ይለክ ነው ምናምን ይላሉ። ለኔ ሚሳኤል ነው። ቢያንስ ከብልጽግና ጋር የኢትዮጵያ ሕዝብ እንዳልሆነ ያሳየ ዘፈን ነው። የራሱ የዚህ አገዛዙ ደጋፊዎች ናቸው እኮ ኦልሬዲ ፕሮሞት እያደረጉት ያሉት። ግን በነገራችን ላይ ዳስጣል እያለን ደግሞ ብለን ስንነሳ መዘናጋት የለብንም። ከጀርባም ራሳቸው ፕሮሞት አድርገው ምናልባት እንግዲህ ሀገር ውስጥ ደግሞ የሆነ ቦታ ሄደው በድሮን ሰው ለማጥፋት ይሆናል ሀሳባችንን እዚህ ላይ ስናደርግ ሰው ሲል ብቻ ሁሉም የራሱ በደንብ ይጠብቅ። ምክንያቱም ይህ ማለት ሀገር ሲታመስ ብዙ ሰዎች ናቸው አይምሯቸውም የሚታመሰው። እንደምናውቀው ፖለቲከኞቹ ትንሽ ምክንያት ነው የሚፈልጉ ለዩቲዩባቸው ድምቀትና ወይም የሚያገኙትን ኢንካም ከብዙ ሰዎች ሀገር እንዲታመስ ከሚያገኙት ገንዘብ በላይ የሚያሳስባቸው የራሳቸውን ሀብት ማበልጸግ ብቻ ነው። አዲስ አበባ ላይ ህዝቡ በፊት የነበረው አንድነት በእድርም በእቁብም በተለያየ መልኩ ሶሻል መስተጋብር ነበረው። ያንን አብይ አህመድ ፖሊሲ ነድፎ ከዛም ባለፈ ደግሞ የኮሪደር ልማት በሚል ህዝቡን የመበታተን እርምጃ ወሰደ። ሰው ወጥቶ እንዳይቃወም ልማት ነው የሚል መጣ። ስለዚህ ወዲም ማነው ወዲያ የአገዛዞች በዚህ ጉዳይ ላይ ድርሻቸው ያንበሳው ነው። ስለዚህ አገዛዙ ላይ በደንብ አድርጎ ሚስማር የመታ እንደሆነ እናያለን። ሀገር ስትታመስ ሁሉ ሰው ይታመሳል። ምክንያቱም እነሱ የተደላደለ ቦታ ላይ ይኖሩ ይሆናል። እነሱ ወይም የተደላደለ ቦታ ላይ ቁጭ ብለው ነው ሀገርን የሚያምሱት። የኢትዮጵያ ቤተሰቦች የሚያስፈሩን ሰዎች እንደ ባጃጅ ናቸው። ባጃጅ ጥቅስ ታበዛለች፣ ማአት ጥቅስ አላት። ደግሞ ለሰው ምቀኛ ምናምን ትላለች። ሀመር መኪናና ኢንፊኒቲ መኪና ግን ምንም ጥቅስ የላቸውም። እንደ ኢትዮጵያ ህዝብ ናቸው። ሀመርና ኢንፊኒቲ ሙሉ ስለሆኑ ዝም ይላሉ። የሚንጫጩት ባጃጆች ናቸው። በሚገርም ሁኔታ ግን ተምረው በዲግሪ ላይ ዲግሪ የጫኑ ሰዎች ኢትዮጵያ ያላት ታሪክ በዓለም ፊት የ100 ዓመት ነው፣ ቀንጨራ ነው፣ ቀጫጫ ታሪክ ነው ያለኝ ብለው በወፍራም ሰውነት ሲቀርቡ በትንሽ ጭንቅላት በጣም ያሳዝኑኛል፣ በጣም ያሳፍሩኛል። ጎበዝ እኔ በብሔረሰብ ብሔር የሚባለው ስህተት ነው። በብሔረሰብ ሲነሳ ኦሮሞ ተወልጄ ያደግኩት በኦሮሞ ውስጥ ቢሆንም በኢትዮጵያ እያንዳንዳችን መገኛለን። ከዛፍ አልተላጥንም። የምንኮራበት ማንነት አለን። አንድ ላይ የምታስተሳስረን ግን ኢትዮጵያ ናት። ባለቤቴ ጉራጌ ናት። የወንድሜ ልጅ ይኸው እዚህ መካከል አለ። ሹአይብ ሙስሊም ነው ወንድሜ። የወንድሜ ልጆች 3ቱ እዚህ ውስጥ አሉ፣ የመገርሳ ልጆች 3ቱም ያገቡት አማራ ነው። በጣም የሚገርመኝ ነገር አማራና ኦሮሞ በመጋባቱ ኦሮሞና ትግራይ በመጋባቱ በቅሎ ወልዶ ዘር ማይቀጥልበት አይደለም። ዘር የምንቀጥለው ደማችን አንድ ስለሆነ ያልተጠበቁ ነገሮችንም እየተናገሩ ከአንድ ምሁር የማይጠበቅ ነገርም ይናገራሉ። ምክንያቱም በዚህ ሰዓት ላይ ምን ኃይል ኢትዮጵያ ላይ ያሉ ሰዎች እየታመሱ እንደሆኑ እናውቃለን። ቴዲ አፍሮ ታየኝ በሚለው ዘፈኑ ላይ ለአይን ያበሰረች አዲስ ጀንበር ከፍታው ስትገባ የልቤን በር ሳየው አንድ አይነት የነበረ ሁሉም ወደ አዲስ ተቀየረ ይላል። ከባድ ዘፈን ነው። የጥላይን ሶስትዮሽ ሚስጥሮች የምትመለከቱበት ዘፈን ነው። ዘፈኑን በደንብ ነው የተነተነው በቪኦኤ ቲቪ የዩቲዩብ ቻናል ላይ ቮይስ ኦፍ ኢትዮጵያን አሜሪካን። መግቢያዋ እንድትላለች ታላቁ ሩሲያዊ የስነ ልቦናና የፍልስፍና ጸሐፊን ፊዮዶር ዶስቶቭስኪ በአንድ ወቅት ውበት ዓለምን ያድናል ሲል ጽፎ ነበረ። ይህች አጭር ግን እጅግ ጥልቅ የሆነች ሐረግ የሰው ልጅ ነፍስ ከባዶነት ከተስፋ መቁረጥና
ከጨለማ ሊታደግ የሚችለው እውነተኛም የውበትና የፍቅር ኃይል ብቻ መሆኑን ያስገነዝበናል። በዘመናችን የኢትዮጵያ ሙዚቃ አውድ ውስጥ ይህንን የዶስቶቭስኪን ብሂል በተግባር ከሚያሳዩን የጥበብ ሰዎች መካከል ቴዲ አፍሮ ግንባር ቀደሙ ነው። የቴዲ አፍሮ አዲሱ ኢቶሪካ አልበም ውስጥ ከተካተቱት እንቁ ስራዎች መካከል አንዱ የሆነው ታየኝ የተሰኘው ዜማ የውበትን፣ የፍቅርን፣ የሀገርና የተስፋን ጥልቀት በሚያስደምም የቃላት ሸማ የሸመነን ረቂቅ የጥበብ ሥራ ነው። ይህ ዜማ ላይላዩን ሲሰማም በአንዲት እንከን የለሽ ውብ ሴት ፍቅር የተነደፈን ወንድ የልብ ትርታ የሚገልጽ ይመስላል። ዳሩ ግን የቴዲ አፍሮን የዘውትር የሰምና ወርቅ የአጻፍ ስልት፣ የቅኔ ሊቅነትና የሀገር ፍቅር ስሜት ለሚያውቅ አስተዋይ አድማጭ ይህ ዜማ ከግለሰብ ፍቅር ባሻገር ለሀገር፣ ለእናት ሀገር ኢትዮጵያ እንዲሁም ለመንፈሳዊ መነቃቃት የተዘመረ እጅግ ጥልቅ ቅኔ መሆኑን ለመረዳት ጊዜ አይፈጅበትም። ብዙ የሚያሳስበን ነገሮች እያሉ እንዲህ አይነት ነገሮችን አንድ አዝማሪ አውጣ ተብሎ እንዲህ አይነት ነገሮችን ማውራት ማለት ሀገርን እንደመሸጥ ነው የሚቆጠረው። አብይ አህመድ ዘመን ግን ሙዚቃ ለጦርነትና የአንድን ሀገር ልጆችን ለማጨራረስ የምትውል ሆና ተከሰተች። ገና ከማለዳው ጀምሮ የአንድን አምባገነን ተክለሰብዕና በማዋባብ አሸሼ አሸሼ እያለች ብቅ አለች። አብይን በአብይ ጾም መስላም ተከሰተች። ቀጥላ ደግሞ ጠቅላይ ሚኒስትር አብይ በህዝብ ላይ ጦርነት ሲከፍቱ ለዚያውም የኢትዮጵያዊነት ማዕዘንና ማህፀን የሆነውን ህዝብ ኑ ከህሊናና ከታሪክ እናጥፋው ብለው ሲጠሩ ሙዚቃ ሬንጀር ለብሳ ከብርሃኑ ጁላ ሰራዊት መካከል ተገኘች። በዘፈኖቻቸው በርካቶችን ያጋቡና ያፋቀሩ ሰዎች ተጋደሉ ሊሉ አበል ተቀብለው ከመንግስት ወገን ዋሉ። ገዳይና ሟች ሆኖ ለተሰለፈው አድማጫቸውም ክብር ኖሯቸው ለሚያልቀው ወገናቸው ራርተው ዝም ማለት ተስኗቸው ባይበላስ ቢቀር ማለትም አቅቷቸው ሚሊዮኖችን ማብላት ማሰለፍና ማሰየፍ ቢሊዮን ዶላሮችን ማንቀሳቀስ የሚያስችል ጉልበት ካለው የራሱን ህዝብ እየገደለ ነው ብሎ ዓለም እያወገዘው ካለ መሪና አገዛዝ ጎን ሆነው ክተት ዝመት አሉ። ባንቺ ከመጡብኝ የማይዋደቅ የለም ከፊት ተሰልፌ እነ ቴዲ አፍሮ እነ ታሪኩ ጋንካሲ አንሰለፍበትም ያሉት አደባባይ ይህ ነው። የአገሩን ልጆች ከሚያገዳድል አገዛዝ ጎን አለመቆምን መርጠው ዝምታን ወይም ይፋዊ ተቃውሞን አሰምተዋል። በአንድ አገር ውስጥ ያለ ከያኒ ተደራሲያኑ በዋናነት የአገሩ ልጆች ናቸው። የአገሩ ልጆች ጎራ ይዘው ሲገዳደሉና ሲገደሉ ከተቻለ ከተበደለውና ከተገደለው ወገን መቆም፣ ካልሆነም ዝም ማለትና ለሰላም መስበክ የሚገባ ነገር ነው። ታሪኩ ጋንካሲ ዲሽታጊና የሚዘፈንበትንና የማይዘፈንበትን ልወቅ አሁንስ አልዘፍንም እያለ በተዳፈረበት ሰሞን ድምፃዊ ቴዲ አፍሮ ደግሞ የእናንተን ጩኸት አልቀላቀልም ብሎ ዳሱን ጥሎ ሲዘጋጅ ነበር። ይሁን እንጂ በወቅቱ የለቀቀውን ዘፈን እነ ባጫ ደበሌ ሊቀሰቅሱበት መሞከራቸው አልቀረም። ቴዲ አፍሮም ከእኛ ጋር ነው ለማለትም በኢቲቪ ቀርበው ምንጭ እያደረጉ መገዳደያ እንዲሆን ዘመቻ ከፍተው ነበር። የጀግኖቹ ልጅ አንሰርህና ከሀገር ወዲያ ሞት የለምና ከኢትዮጵያ በላይ ደግሞ ምን ይመጣል? ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል። ሞት ከሆነ ከሀገር በላይ ሞት የለም። ሀገር ሞተ ማለት ሁሉ ሞተ ማለት ነው። ዛሬ ድምፃዊ ቴዲ አፍሮ አገር ሞቷል ብሎ ዳስ ጣል እያለ መሞቱን ሲሰሙ አገር ከሞተ ወዲያ ምን አገር አለ ሲሉ የነበሩት ባጫ ደበሌ ምን ብለው ይሆን? አገር በእናንተ እጅ ወድቃ ሲጥ ብላ ሞታለች ሰውም ማልቀሻጣ እያለ ሲያንጎራጉር ባጫ ደበሌ በየትኛው ሙዚቃ እየደነሱ ይሆን? በዚያ ዘመቻ ላይ ቴዲ አፍሮ እንደ ጫላ ቡልቲሜ ሳይከተላቸው ሲቀር እንደ መስፍን በቀለ ታንክ ላይ የዘለላ ልታይ ሲላቸው እንደ ፍቅር አዲስ ነቃ ጥበብ ሬንጀር ለብሶ የኦህዴድ ሰራዊትን አላጅብም ሲል ቂማቸውን ቋጠሩበት። እናም ጠቅላይ ሚኒስትር አብይ ከእሳቸው ጋር የታየ ሁሉ እንደሚረክስ ያውቃሉና የድምፃዊ ማዲንጎ አፈወርቅ ለቅሶ ሰሞን ለማስተዛዘን ወደ ሐዘንተኞቹ ቤት ሄዱ። አካሄዳቸው ግን የተጠና ነበር። ቴዲ አፍሮ በዚያ ለቅሶ ቤት በሚገኝበት ሰዓት ድንገት በመሄድ ከእሱ ጋር ፎቶ በመነሳት ተመልከቱ ቴዲም ከአብይ ጋር ነው የሚል የፎቶ ፖለቲካ ሊሰሩና ሊያረክሱ ነበር እቅዳቸው። ይችን ሴራ አስቀድሞ የተረዳ የሚመስለው ድምፃዊውም ቤቱን ከነፋስ ባልተናነሰ ፍጥነት ለቆ ወጣ።
ይገርማችሁ ብሎም ከጥቂት ወራት በኋላ እያመመው መጣ ብሎ አዜመባቸው። እያረረ ሆዴ ብስቅ በማሽላ ዘዴ ናታደም ይለኛል ደግሞ በነኡኡ ረጌ ብሎ ተቀኘባቸው። በዚህ ጊዜ ግን አብይ ዝም ማለትን አልወደዱም። እየተሰደብኩ ነው፣ እስክስታ እየተወረደብኝ ነው ብለው ብስጭስጭት እያሉ በፓርላማቸው ፊት መጡ። ኢትዮጵያ ውስጥ እንደ አብይ ደግሞ የተሰደበ መሪ አለ እንዴ? ዘፈን እስክስታ እስኪወረድበት እኮ ነው። በቀን 3 ሰዓትና 4 ሰዓት እየሰራው በለፋሁለት ህዝብ ውስጥ እኔን ለማዋረድ ሲለፈልፍ የሚውላለ አንድ ቀን ጠይቄ አላውቅም። መብት ግን አለኝ። ምክንያቱም ሀገር ሲኖር ነው እኛም የምንኖረው። እነሱ እዛ የተደላደለ ቦታ ላይ ቁጭ ብለው እዚህ በሰላም የሚኖሩ ሰዎችን ማመስ ማለት መበጥበጥ ማለት ይሄ ከሰውነት ያለፈ ነው። ይሄ አይምሮ የሚያሳጣ ነገሮች ናቸው። አንድ አይምሮ ካለ ሰው የማይጠበቁ ነገሮችንም እያደረጉ ያሉት አይደለም። እቺ ማለት የተሰጠች መልስ ምትናት የሚሉ አስተያየቶች ተበራክተው አነጋግረዋል። የድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ቶሪክ አልበም አሁንም አነጋጋሪነቱ እንደቀጠለ ነው። ከዚህ ቶሪካ ከተባለው አልበም ውስጥ የተወሰኑ ስራዎች የፖለቲካ ይዘት ወይም ኮንቴንት ያላቸው መሆኑ አነጋጋሪነቱን ከፍ አድርጎታል። አስተያየቶቻቸውን እየሰጡ ያሉ ሰዎችም እየታዩ ነው። በትናንትናው ዕለት በኦሮሚያ ክልል ደንዲ ወረዳ የሚገኘውና በእሳተ ገሞራ የተፈጠረውን የደንዲ ሐይቅን ተንተርሶ የተገነባው ሎጅ ሲመርቁ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ስለ ቴዲ አፍሮ ተናግረዋል የሚሉ ሐሳቦች በማህበራዊ ሚዲያ መድረክ በርከት ብለው ተሰምተዋል። ጠቅላይ ሚኒስትሩ በዚሁ ንግግራቸውም እኛ እንደ ንስር ነን፣ ወደ ከፍታችንም እንበራለን፣ ህልማችንን እናሳካለን፣ ጩኸቱንና ለቅሶን ለቁራዎች እንተዋለን፣ በዚህ አግባብም የኢትዮጵያን ብልጽግና እናረጋግጣለን ሲሉ ተናግረዋል። ጠቅላይ ሚኒስትሩ ያደረጉት ንግግር በምሳሌ አነጋገር የተነገረ ሆኖ ይታያል። በዚሁ ንግግራቸውም ቁራና ንስርን አነጻጽረው ሲናገሩ ተደምጠዋል። ንስር ብዙ ከለሮችን የሚያይ አርቆ የሚመለከት በከፍታ የሚበር የብርታት ምልክት ነው ብለውታል። ቁራን ደግሞ በቆሻሻ ቦታ የሚገኝ በከፍታ የመብረር አቅም የሌለው ነገር ግን ከፍተኛ አቅም ያለውን ንስር ግን የመተናኮል ባህር የሚታይበት ነውም ሲሉ ተናግረዋል። ንስር መሬት ላይ ሲያርፍ ቁራን ሊፋለም ይሞክራል፣ ላዩ ላይም ይወጣል። ንስሩ ቁራውን ምንም አያደርገውም። ስለተተናኮለኝ ምላሽ ልስጥ አይልም። ነገር ግን ንስሩ ከነቁራው ወደ ላይ መብረር ይጀምራል። በዚህ ወቅት ቁራው የንስሩን የከፍታ በረራ መቋቋም ስለማይችል በራሱ ጊዜ ይፈጠፈጣል ሲሉም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ከዚሁ ማብራሪያቸው በኋላ ነበር ጠቅላዩ እኛ እንደ ንስር ነን፣ ወደ ከፍታችንም እንበራለን፣ ህልማችንን እናሳካለን፣ ጩኸቱንና ለቅሶን ለቁራዎች እንተዋለን፣ በዚህ አግባብም የኢትዮጵያን ብልጽግና እናረጋግጣለን በሚለው ያሳረጉት። የጠቅላዩን ንግግር ተከትሎም የለም እቺ ማለት የተሰጠች የመልስ ምትናት የሚሉ አስተያየቶች ተበራክተው አነጋግረዋል። በብዙ ማህበራዊ ሚዲያው ላይ ሲያወያዩም ተስተውለዋል። በርከት ያሉ የማህበራዊ ሚዲያ መንሸራሸሮችም ታይተዋል። ጠቅላይ ሚኒስትሩ በስም ድምጻዊ ቴዎድሮስ ካሳሁንን የጠቀሱበት ሁኔታ አልታየም። ጠቅላይ ሚኒስትሩ በርከት ያሉ ንግግሮቻቸው ወደ ኋላ ሄደው ሲታዩ ምሳሌዎችን አያይዘው ሲያስረዱ ይታያል። ብዙውን ጊዜ ምሳሌያዊ ንግግሮች ወይም ማብራሪያዎች ለትርጉም የተጋለጡ ናቸው። አድማጩ ወይም ሰሚው ካሉት ነባራዊ ሁኔታዎች ጋር እያዛመደ ይህ ንግግር ለማለት የተፈለገው እንዲህ ነው፣ ያኛው ደግሞ እንደዚያ ነው ይላል። ምሳሌዎቹ ለተርጓሚው ክፍት ስለሆኑ በአውድም ያለ አውድም ሊተነተኑ ይችላሉ። በነገራችን ላይ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት ሰሞን በነበረ አንድ መድረክ ቴዲ አፍሮ ተገኝቶ ነበር። ጊዜው እየከነፈ አንዱም በሌላው ላይ እየደራረበ ሁሉም ነገር እየደበዘዘ ይሄዳል። ከራሱ የኮንሰርት ስራዎችና ከራሱ ባንድ እጀባ ውጭ በየትኛውም የሌሎች መድረኮች ላይ በሙዚቃ ስራዎቹ የማይገኘው ድምጻዊ ቴዲ አፍሮ አንድ ጊዜ የተገኘው ጠቅላይ ሚኒስትር አብይ አህመድ ስልጣን የያዙ ሰሞኑና ፕሬዝዳንት ኢሳያስም በሚሊኒየም አዳራሽ በተገኙበት አንድ መድረክ ነው። ዛሬ ደግሞ ከዓመታት በኋላ ድምጻዊው ያለውን መንግስታዊ አስተዳደር መቃወሙን የተገለጸበትን ስራውን ይዞ ተከስቷል። እስካሁን ባለው ሁኔታ ቴዲ ስለዚህ አልበሙ ያለው ነገር የለም። በተለይ ዳስጣል የሚለው ስራው ግን ማነጋገሩ እንደቀጠለ ነው። ቴዎድሮስ ካሳሁን ቴዲ አፍሮ ከዚህ ቀደም አቡጊዳ፣ ቴዲ፣ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ለህዝብ አድርሷል። ከዚህም በተጨማሪ በርካታ ነጠላ ዜማዎችም ሰርቷል። ፖለቲካ ነክ ስራዎቹ በፖለቲካ አውድነታቸው ሲያነጋግሩና ሲያጨቃጭቁ ይታያል። ነቃፊያቸውና ደጋፊያቸው የበዛ ነው። ሁሉም በየዘርፉ የተሰማውን የገባውንና የተረዳውን በድጋፍም በተቃውሞም ይገልጻል። ጥቂት ቆየት ብሎ ደግሞ ሁሉም ነገር ረጭ ይላል። ሌላ አዲስ አጀንዳም ተነስቶ ሌላ ውይይት ደግሞ ይቀጥላል። የዘመኑ የማህበራዊ ሚዲያ ትስስር ይህን ፈቅዶና አድርጓል። ቴዲ አፍሮ ዳስጣል የሚለው ዜማውና በፖለቲካ አንድምታው ብዙዎችን እያነጋገረ ያለው ሙዚቃው በዩቲዩብ ገጹ ላይ በ3 ቀናት ውስጥ 11 ሚሊዮን እይታን አግኝቷል። ዳስጣል የሚለው ይህ ሙዚቃ በ24 ሰዓታት ውስጥ የነበረው ተመልካች ከ6 ሚሊዮን እንደሚልቅ የተመልካቹ አሃዝ ያመለክታል። ከዚያ በኋላ ግን ወደ 11 ሚሊዮን ተስፈንጥሯል። አንድ ከተማረ ሰው የማይጠበቅ ነገር ነው እያደረጉ ያሉት።
አንድ ፖለቲከኛ እኮ ሀገርን በስርዓቱና የሚመለከተውን ነገር በስርዓቱ ነው ብዙ ነገርን እያገናዘበ ያወራል እንጂ እንዲህ ሀገርን ማመስ ማለት ይሄ የወረደ አስተሳሰብ ነው። ይሄ የወረደ አመለካከት ነው ብዬ አምናለሁ። ከትቢያ አንስተን ቅማላችሁን አራግፈን ትኋናችሁን አራግፈን ሙጄላችሁን ነቅለን ሱሪ አስታጥቀን ልብስ አልብሰናችሁ ሞት ስለከፈላችሁ ነው። እኛ ከአመድ ከትቢያ አነሳናችሁ፣ ክብርን አሳየናችሁ። እናንተ ግን ሞትን ከፈላችሁ። ለዚህ ነው አየህ፣ በደንብ አድርገህ ስማው፣ በደንብ አድርገህ ስማው፣ በደንብ አድርገህ ስማው። በደንብ ይገርመኛል። እና ዘመን ተገልብጦ እንዴት አቀርቅሬ ባንዲራ ያላሰ ባይዘወይ ህወሓት ኮንትሪቢዩት አድርጓል አሉ የቴዎድሮስ ካሳሁን ሙዚቃ ላይ ህወሓት አንድ ግጥም ጽፏል አሉ። እና እያንዳንዱ ሁሉ ሰው ግጥም አዋጥቷል። እና ህወሓቶች ግጥም ጻፉ ተባሉ አሉ። እናንተስ የምትሉት አለ ወይ ብለው ሲጠየቁ ለሰላም ብዬ እንጂ የምትለውን ፓርት ቆይ ላውጣት። ህወሓቶች ናቸው አሉ የጻፉት። በደንብ ስማሽ ብልጽግናዬ፣ በደንብ ስማ። አንድ ስንኝ አለች የጥንት አርበኞች እኔ ነው ሰረቀውታለ ካለ ቦታው ሲሆን ወርቅም አይደለምና ወርቅ አይደለምና ዝምታ ለበግም አልበጃት 12 ሁና አንድ ተኩላ ፈጃት። ነብር የሚለው በተኩላ ይስተካከለልን ቢኮዝ የነብርነት ባህሪ ስለሌለው ተኩላ ነው ሰውየው። ተው 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 ዳስጣል ልቤ ዳስጣል፣ ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል ዳስጣል፣ ፍቅርን ብዬ እንጂ ታግሼ ለሰላም እኔስ መታገሴ ምንድን ነው ያለው? ፍቅርን ብዬ እንጂ ታግቼ ለሰላም። ብልጽግና ያዋጣው ጥቅስ ነው አሉ። ብልጽግና አብይ አህመድን እስከዛሬ ዝም ያልነው ፍቅር ይሻለናል፣ ሰላም ይሻለናል። የዛሬው መግለጫቸው እንደዛ ነው የሚለው አይደለ? ለሰላም ብለን ነው ነበር የሚሉት። ህወሓት ካዋጣት አንዷ ጥቅስ አንዷ መስመር ለሰላም ብዬ እንጂ ፈርቼ አይደለሁም የምትለው ነው። እና ይህንን ፕሮግራም እንድሰራ ያደረገኝ ብልጽግናዎች፣ ያው የብልጽግና ካድሬዎች አዲሱ ካድሬያቸው የካውንስሉ የሚባለው ድርጅት ነው። አያችሁት? የአደባባይ የጸሎት ጊዜ በአዲስ አበባ ስቴዲዮም ቅዳሜ ግንቦት 1 2018 ማለዳ ከ12 ሰዓት ብሎ ካድሬው ቶሎሳ ተከስቷል። ምን ሊሉን ነው? አብይ አህመድ ሊመረጥ ነው። ለአብይ አህመድ ምርጫ እንጸልይለት። አያችኋቸው? ዘመን አካብ አያችሁ? በእነሱና በእነ ቴዎድሮስ መካከል ያለው ልዩነት አያችሁ? በእነሱና በኢትዮጵያኖች መካከል ያለው ልዩነት አያችሁ? እነዚህ ኢትዮጵያን አፈረሷት የሚባሉት ወንድማችን ቴዎድሮስ አገር ሞተ ያለ አገር የሞተበት ወዴት ሂዶ ያለቅሳል ብሎ አገራችን ሞታለች እያለ ዳስጣል ልቤ ብሎ ያንጎራጎረበት እነዚህ ናቸው ያፈረሷት። አገር ፈርሳ እያለች ተመልከቷቸው። ይሄን ብቻ አይደለም አሰማቸዋለሁ፣ ረገና አሰማቸዋለሁ። አስገራሚዎች እኮ ናቸው እነዚህ። ሽል እንድትረዳን ቀኑን ላንተ አሳለ የአክዓብ ጉባኤ ነው እንግዲህ። ኤልዛቤት ቁጭ ብላ ኤልዛቤሏ አዳነች አቤቤ እንደምናውቀው ጀዋር መሐመድ አሁንም ልቅ በሆነ ንግግሩ ሀገርን እየበጠበጠ ነው። ጠቅላይ ሚኒስትሩም ትንኩሽ የሚያደርጉ ነገሮችንም እየተናገረ ነው። የቴዲን ዘፈን የሚወዱትም የማይወዱትም ያዳምጡታል። ይዘፈን አቂቀቱ ልስን እኔ ራሱ የማያዳምጠው ቋንቋው የማይችለው አስተርጎ ነው የሚያዳምጠው። አሁን በራሳቸው ላይ የተኮሱት እያልከኝ ነው። አሁን ስማ፣ ከአክሱም እስከ ሞያሌ እስከ ደወሌ ምንድነው መንግስት እንዲያስበረገገው የሚለውን it has made it the most awaited album of the year። ስማ፣ በጦርነት በተወጠረ መንግስት፣ ኢኮኖሚ በዳሸቀ መንግስት ውስጥ ለሙዚቃ አቴንሽን ሰጥተህ አላስፈላጊ ምን ብሎ ምናልባት ምን ብሎ ነው ሊክ አድርጎ ነው ምን ብሎ ነው ምን መልእክት ይዞ መጥቶ ነው እንደዚህ የሚያፍኑት የሚለው ይመጣል። መልእክቱ እስቲ መንግስት ይውደም የሚል ራሱ ይሆነ ማት እኮ መንግስት የሚረግም ሙዚቃ ወጥቷል ባለፈው 1-2 ዓመት። ስንቱን ሰምተሃል አንተ? አሁንም ራሱ ከአንድ አልበም ነው እንግዲህ ይዞ እየወጣ ያለው። መቼም በዛው መንግስት የሚረግም ምናልባት 1-2 ቢሆን ነው አይደል?
በዚህ መሃል ብዙ የሚፈጠሩ ነገሮች አሉ። ውድ ቤተሰቦቻችን እናንተም እንደምታውቁት ብዙ የተሰማችሁ ነገሮች አሉ ብዬ አስባለሁ። እኔም አንድ ቪዲዮ መሰራላችሁ ይሆናል። ይሄ ሙሉ ከፖለቲካም አልፎ ወደ ብሔር እየተቀየረ ያለ ነገር ስላለ ያም አንድ ቪዲዮ ለእናንተ አመጣላችኋለሁ። አሁን ጆሃር መሐመድ እናውቀዋለን። ሀገርን በማልመስ የምናውቀው ጆሃር መሐመድ አሁን አፎቹን አልዘጋም። የማይምነት አድቫንቴጁ ምን ነው ታውቃለህ? ድፍረት ይሰጣል። አንዳንዴ ባዊ ትቀናል ይሉኛል። አንድ ነገር ቀናበታለሁ። የእሱን ድፍረት እንደው ሮብ ቢሰጠኝ ምክንያቱም ኮምፕሌክስ አይደለም። ሂዝ ሊኒየር ቲንከር ስለሆነ ያን አሁን ያየው ትግራይ ቀውስ ከትግራይ ጋር ያለውን ሽኩቻ ማስቀጠሉ አማራውን፣ ኦሮሞውን፣ ሌላውን ከጎኑ አሰልፎ ትግራይን ለመነጠል አስቡ ካልኩሌት ያደረገው ተያይዞ የሚመጣውን መዘዝ አላሰበው። ፋስት ፎርዋርድ ፕሪቶሪያ ላይ ከጎኑ ቆሞ ህይወቱን ያተረፉት የኤርትራ ኃይሎች ወደ ራስቶ ትቷቸው ሲመጣ በቃ ቀላል ሊኒየር ነው። ትግራዮችና ኤርትራኖች በማይታረቁ መልኩ ተቋስለዋል። ስለዚህ ትግራዮቹ ኋላ ብቻ ሄዱና ካላቸዋለሁ ሄደው ከኢሳያስ ጋር ይወሶ ሹር አባውት በነገራችን ላይ የሰማሁትን እኮ ነው የምነግርህ። ዋት ኩድ ጎ ሮንግ። አንዳንዴ እኮ እኛ ትንሽ መማርም ትንሽ ወጣ ብለህ ነገሮችንም ማየት ይሄ ሊሆን ይችላል። አትሊስት 10% ላይሆን ይችላል ብለህ የምታስበው እሱ ጋር የለም፣ 100% ይሆናል። ሂ ዋዝ ሶ ሹር ዳት የትግራይ ኃይሎችን ይዞ ኤርትራን እንደሚደቁሳት እርግጠኛ ነበር። ሂ ኔቨር ቶት ዋት ኢፍ ብሎ አላሰበውም። ከዛ በኋላ ነገሮች እንደምታውቀው ተቀያይሮ መጡ። ነገ ምን ይመጣል የሚል ደንቶም አይደለም። የዛን ያህል የማሰብ ስነልቦናም እውቀቱም ብቃቱም የለው። ይህም መንግስት ዝም ሊል አይገባም። ብዙ የሚነሱ ነገሮች አሉ። ብዙ የሚነሱ ፖለቲካ አዋቂዎች ብዙ ነገሮችን እያነሱ ነው። በአንድ በኩል ቆንጆ ምልከታዎች የሚያነሱ ፖለቲከኛን ሳንል ያው ሶሻል ሚዲያ ላይ የሚንቀሳቀሱ ሰዎች ቆንጆ ነገርም እያነሱ ይገኛል። በዚህ ላይም ጠቅላይ ሚኒስትሩ በተናገሩት ንግግር ላይ ተሳቦ ብዙ የማይሆን ነገሮችንም እየተናገሩ የቴዎድሮስ ካሳሁን ዘፈን እንኳን የብልጽግና መንግስት ሊያነቃንቀው ይቅርና አብይ አህመድ የተከለውን ችግኝ ማወዛወዝ አይችልም። ዳስ ጣል ማለት ምን ማለት? ዳስና ድንኳን ይለያያል። ድንኳን የሐዘን ነው። ዳስ የሰርግ ነው። ሰው ሲያገባ በአማራ ባህል፣ በኦሮሞ ባህል አለ ይዳስ ይጣል። ገጠሬ ብትሄድ አሁን ኦሮሞችም ያደርጋሉ። በትልቁ ዳስ ይጥላል። ጠቅላይ ሚኒስትርን ካፋቸው የሚወጣው ቃላት በመጠቀም የማይሆኑ ዘማዝንቢ ነገሮችንም እየተናገሩ ይገኛሉ። እንዲህ አይነት ነገሮች እንደምናውቀው ሀገርንም ብዙ ነገሮችንም ያምሳሉ ብዬ አስባለሁ። ውድ ቤተሰቦቻችን እንደምናውቀው ዘአበሻ ሚዲያ አንድ የውጭ ጉዳይ ሚኒስትር አለኝ ያለውን ነገር ተናግሯል። እነዚህ ሰበር አሜሪካዊው አምባሳደር ለቴዲ አፍሮ ቆራጥነት ክብር ሰጡ። ከጋዜጠኞች ይልቅ ሙዚቀኞች እውነቱን ይናገራሉ ብለዋል። መረጃውን በአጭሩ አቀርባለሁ። የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ረዳት ኃላፊና አንጋፋው ዲፕሎማት አምባሳደር ቲቦር ናጂ ለታዋቂው ኢትዮጵያዊ የሙዚቃ ኮከብ ቴዲ አፍሮ ያላቸውን ጥልቅ አድናቆት በይፋ ገለጹ። አምባሳደር ቲቦር ናጂ በኤክስ ገጻቸው ላይ ባሰፈሩት አጭር ነገር ግን ጠንካራ መልእክት ቴዲ አፍሮ በሙዚቃ ስራዎቹ በኩል በኢትዮጵያ ፖለቲካ ውስጥ ያሉ ክፍተቶችንና ውድቀቶችን በድፍረት ለመተቸት ላሳየው ቁርጠኝነት ከፍተኛ እውቅና ሊሰጠው እንደሚገባ አሳስበዋል። አንጋፋው ዲፕሎማት በመልእክታቸው ላይ አንድ አነጋጋሪና አሳሳቢ እውነትንም አንስተዋል። አብዛኛውን ጊዜ ሙዚቀኞች ከጋዜጠኞች ወይም ከፖለቲካ ተንታኞች ማለትም ኤክስፐርቶች በተሻለ ሁኔታ እውነትን ለስልጣን ባለቤቶች በመንገድ ረገድ እጅግ ውጤታማ ናቸው ሲሉም የጥበብን ኃያልነት መስክረዋል። በማስከተልም ቴዲ አፍሮን ሊወዱትም ሆነ ሊጠሉት እንደሚችሉ ጠቅሰው ነገር ግን የፖለቲካ ስህተቶችን በግጥምና በዜማ ሸምነው
በድፍረት በማቅረብ ላሳየው ቆራጥነት ክብር ሊሰጠው ይገባል በማለት የኢትዮጵያ ሕዝብና የፖለቲካው ማህበረሰብ የቴዲ አፍሮን መልእክቶች በጥሞና እንዲያዳምጥ ጥሪያቸውን አስተላልፈዋል። ይህ የአምባሳደር ቲቦር ናጂ አስተያየት ቴዲ አፍሮ በቅርቡም ካወጣቸው አዳዲስ የሙዚቃ ስራዎችና በውስጣቸው ካዘሉት ጥልቅ አገራዊና ፖለቲካዊ ቅራኔዎች ጋር ተያይዞ የመጣ መሆኑን ብዙዎችን አስገርሟል። አንድ የውጭ ሀገር ከፍተኛ ዲፕሎማት የኢትዮጵያን የውስጥ ፖለቲካዊ ትርክት ከአንድ አርቲስት ሙዚቃ ጋር አያይዞ እንዲህ አይነት ግልጽ ምስክርነት መስጠቱም የቴዲ አፍሮ ስራዎች ከአገር ውስጥ አልፈው በዓለም አቀፉም የዲፕሎማሲ ማህበረሰብ ዘንድ ጭምር ምን ያክል ተሰሚነትና ተጽዕኖ እየፈጠሩ እንደሆነ የሚያሳይ ትልቅ ማረጋገጫ ሆኗል። ከዚህ ቀደም የቀድሞ የአሜሪካው ፕሬዝዳንት ባራክ ኦባማ በዓመት ውስጥ ካዳመጧቸው ሙዚቃዎች መካከል የቴዲ አፍሮን አንድ ሙዚቃ መምረጣቸው የሚታወቅ ነው። ነገሮችም ያው አንድ ፖለቲከኛ ወይም አንድ ሀገርን ሲያስተዳድር ወይም ተወካይ ነገር ካሉት ሰዎች የሚጠበቁ አይነት ነገሮችንም እየተናገሩ አይገኝም። ወደ ቤተሰቦቻችን በኢትዮሪካ አልበም ዙሪያ ላይ አሁንም ኢትዮጵያን ማመስና ብዙ ውዥንብሮችን መፈጠር አላቆመም። እናንተም ስለዚህ ሐሳብ ምን ትላላችሁ? የሚሰማችሁን ነገሮችን መልከታችሁን ማስቀመጥ ትችላላችሁ። ሁሌም እንደምታደርጉልን ኮሜንት ላይ ሐሳብ አስተያየታችሁን በዚህ ዙሪያ በተለያዩ ነገሮችን ሐሳብ አስተያየት መስጠት ትችላላችሁ። ውድ ቤተሰቦቻችን እንደምናውቀው ሁላችንም ኢትዮጵያዊ ነን። ኢትዮጵያዊ ስንሆን ደግሞ አንድ ስንሆን ነው የሚያምርብን። እኔም ለዛ ነው ኢትዮጵያዊነትን የሚገልጽ ነገርም የለበስኩት። በዚህ አልበም ዙሪያ ላይ የሚነጋገሩ ብዙ ነገሮች አሉ። ለእናንተም እዚህ ስፍራ ላይ ቁጭ ብለን የሚሰማንን ነገር ከሶሻል ሚዲያ አንጻር እየገጣጠምን ከእናንተ ጋር ምናወራና ለእናንተ ማሳያችሁናል። ውድ ቤተሰቦቻችን ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርገልን። ኢትዮጵያ አምራ ከብራ ትኑርልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ፣ መልካም ቆይታ።